ሰላም ሰላም ውድ ተመልካች አድማጮቻችን፣ በጣም የተቀያየረውን የወርቅ ዋጋ ዛሬስ ዕለተ ቅዳሜ ላይ በስንት በመሸጥ ላይ ይገኛል የሚለውን መረጃን እንደተለመደው ይዘንላችሁ መተናል። ከ14 ካራት እስከ 24 ካራት በኢትዮጵያ የጥሬ ወርቅ ዋጋ የደረሰ የሚለው መረጃ ከአሁን ሰዓት ጀምሮ የምናስደምጣችሁ ይሆናል። የትም እንዳትሄዱ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል ታዲያ አዲስ ከሆናችሁ ቪዲዮውን ላይክ ማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ የዚህን ወርቃማ የሆነ ቤተሰብ መቀላቀልን አይዘንጉ። አሁን ቀጥታ የምንሄደው ወደ ወርቆቹ ዋጋ ይሆናል። የወርቆቹን ዋጋ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የምንነግራችሁ ነው የሚሆነው። እጅግ በጣም የሚገርም ነው። የወርቅ ዋጋ ባልታሰበ ሁኔታ ይህ ይመጣል ባልተባለ አጋጣሚ በተከሰተው ዓለም አቀፍ ጦርነት ይሁን ወይም ደግሞ የምንዛሬ መዘዝ ይታወቃል። የምታውቁት ታውቃላችሁ። በዚህ የተነሳ እንግዲህ እጅግ በጣም ከፍተኛ የሆነ ቅናሽን አሳይቶ በዓለም አቀፍ ደረጃ እንዲሁም ደግሞ በሀገራችን እየተሸጠ ነው የሚገኘው። ስንት ገባ የሚለውን እንግዲህ ሁሉንም የወርቅ ካራት የማሳያችሁ ይሆናል። ከ14 ካራት ስንጀምር 14 ካራት 8292 ሆኖ ያውቅ። እኔ ለእናንተ ቪዲዮ ማቅረብ ከጀመርኩበት ሰዓት ጀምሮ የ14 ካራት ዋጋ ማለት ነው 8292 የአሜሪካ ዶላር ማለት በእኛ 12972 ከ16 እንደማለት ነው። ይህ እንግዲህ ጨምሮ ነው የአሜሪካ ዶላር ጨምሮ ነው እንጂ ዝቅ ቢል ደግሞ ምን ያህል ሊሸጥ እንደሚችል እንግዲህ ማስተዋል ይገባል ማለት ነው። በመቀጠል ደግሞ የ15 ካራቱን ስንመለከት እንዲሁ የ15 ካራቱ 1 ግራም የጥሬ ወርቅ ዋጋ በ88 ከ84 ነው በመሸጥ የሚገኘው። በኢትዮጵያ ብር ደግሞ ስንት ነው ካላችሁኝ 13898 ከ85 እንደማለት ነው። እንግዲህ ወርቅ መግዛት ማለት አሁን ነው። ይሄ እጅግ በጣም ወሳኝ የሆነ ወቅት ነው። ወርቅ በእጃችሁ ያለ ደግሞ መያዝ የሚገባችሁ ሰዓት ይሄ ሰዓት ነው ማለት ነው። ወርቅ እጃችሁ ላይ ያላችሁ መሸጥ አይኖርባችሁም በዚህ ሰዓት። ወርቅ የሌላችሁ ደግሞ ብር ያላችሁ በዚህ ሰዓት መግዣው ሰዓት ነው። እጅግ ወሳኝ የሆነ ሰዓት ነው ማለት ነው። በመቀጠል የምነግራችሁ ደግሞ የ16 ካራት ነው። 16 ካራት በአሜሪካ ዶላር በ94 ከ76 የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ14825 ከ44 ነው። ታስታውሱ ከሆነ አሁን 16 ካራት ብዬ የነገርኳችሁ ዋጋ የ14 ካራት መሸጫ ነበረ ከ2 ቀን በፊት ማለት ነው።